በተደጋጋሚ የሚነሱ ነገሮችን ሰምተው ሲኖዶስ አልነበራትም የሚል አስተሳሰብ በጽኑ እቃወማለሁ። በጽኑ ነው የምቃወመው። እንዲህ አይነቱን አስተሳሰብ ወደ በአደባባይ ስለተነገረ በአደባባይ ልናገር የተገደልኩት አንዳንዶቹ ሲኖዶስም እኮ ትናንት የተቋቋመ ምን ያስፈልጋል ሲኖዶስ እዚህ ትናንትም እኮ ሊቃውንቱ ነበሩ ሲኖዶስን ወክለው ሲመሩ የኖሩ ዛሬም ሲኖዶስ አያስፈልግም የሚሉ ብቅ ማለት ስለጀመሩ ስለዚህ የኢትዮጵያ ቤተክርስቲያን ሲኖዶስ አልባ ሆና የኖረችበት የላትም። ሊቃውንቶች አልተፈጠሩም ልል አልችልም። ግን እነዚያን ስህተቶች በስህተት ነው የምናርማቸው በትምህርት መምህራን እኮ አስተማሪዎች እንጂ አደባዳቢዎች አይደለም። ባላስፈላጊ የሚዲያ እርብርብ የተጠመድን ሰዎች ለቤተ ክርስቲያኒቱ እንድናዝንላት አደራናል። ዘመን በአንድ መሳሪያ ላይ ሌላው መምህር ሌላ ይላሉ። ገላጋይ እያጣ ነው። ማን ይገላግል? ስለዚህ እናንተ ሀሳባችሁን አንድ ላይ ሆናችሁ አጩት። ስተዋጡት ያ ድምፅ የወላሂ ይላል እያል ጥራዝ ነጠቆች እየተጫወቱብን ነው እና እንዲህ አይነቱን በስነ ስርዓቱ ተነጋገሩ፣ ታከሩ። ሰሞኑን አንድ ነገር አይቻለሁ። እንደው መምህር ሳይኖት እዚያ ላይ ምንድን ነው ለማንስወጣ እንደሆነ በቃ ተግባብተናል። ከቤተክርስቲያኒቷን የሚያታግል ነገር የሚመኙ እርስ በርሷ እንድትታገል አሸናፊና ተሸናፊ ብለው ቡድን ፈጥረው የኛ ያልሆኑ ይበል እያሉ የሚያጨበጭቡ ቁጥሩ ነው። እኛ ምን የኛ ተከታይ አለኝ። ማን ነው ተከታይ? መኪና የለህም ማለት ነው። መኪና እንዳለህ አስብ። በተደጋጋሚ የሚነሱ ነገሮችን እሰማለሁ። ሲኖዶስ እንደ ኢትዮጵያ ቤተክርስቲያን ከተፈጠረ ግማሽ ምዕተ ዓመት ነው። ሲኖዶስ አልነበራትም የሚል አስተሳሰብ በጽኑ እቃወማለሁ። በጽኑ ነው የምቃወመው። እንዲህ አይነቱን አስተሳሰብ ወደ በአደባባይ ስለተነገረ በአደባባይ ልናገር ብዬ ነው። ሲኖዶስ ቤተክርስቲያን ተለይቷት አያውቅም። ሲኖዶስ የሌላት ቤተክርስቲያን አይደለችም። የኢትዮጵያ ቤተክርስቲያን ከሆነች ቅዱሳን ሐዋርያት በሲኖዶሳቸው ውሳኔ ከወሰኑበት ጊዜ ጀምሮ ያ ሲኖዶስ እየተተካካ አሁን ያለንበት ዘመን ደርሷል። ስለዚህ የኢትዮጵያ ቤተክርስቲያን የራሷ ልጆች አልነበሯትም ጳጳሳት ሆነው የሚመሩ ነው መባል ያለበት። የራሷ ልጆች ጳጳሳት ሆነው እንዳይመሩ በስሯስ የገባ ነገር ስለነበረ ሌሎቹ ግብፃውያን እንደ ትናንት ነው እናት ቤተክርስቲያን አት የሚለውም አሁን ስለሆነ እየመጣ ያለው ትናንትም የነበረ ሲሆን ራሳቸውን እናትነት ለውጠው የኢትዮጵያ ቤተክርስቲያን ከሊቃውንቷ ማንንም እንዳትሾም አውግዘው ቢሾሙ ይሄ ይፈጠራል የሚል ስለነበረ አዎ ሲኖዶስ አላት። የኢትዮጵያ ቤተክርስቲያን ይመራል። እስክንድርያ ላይ ሆኖ ሊቃውንቱ ደግሞ የሲኖዶሱ አባል ከሆነው ሊቀ ጳጳስ ጋር ሆነው የኢትዮጵያ ቤተክርስቲያን ይመራል። የሲኖዶስ ውሳኔ እንደ ሲኖዶስ ይወሰናል። የሲኖዶስ ውሳኔ ኢትዮጵያ ይደርሳል በሊቀ ጳጳሱ። የሲኖዶስን ውሳኔ ደግሞ በኢትዮጵያ የተሾሙ ሊቃነ ጳጳሳት በኋላም ቁጥራቸው በዝቷል እነሱና ሊቃውንተ ቤተክርስቲያን በአንድ ላይ ሆነው ቤተክርስቲያኒቱን ሲመሩ ኖሮ ከጊዜ በኋላ አርቀው በሚያስቡ አባቶቻችን በንጉሠ ነገሥቱ በንጉሥ ቅዱስ አቡነ ቴዎፍሎስ ያላሳለሰ ጥረት፣ ድካም፣ ውጣ ውረድ በሌሎቹ ሊቃውንት ገሌ በየስማቸውን በማልዘረዝረው ሊቃውንቱ ከኢትዮጵያም ተሾሙ። ሲኖዶሱ በግብፅ ሲኖዶስ መመራቱ ቀርቶ ራሱን የቻለ ሲኖዶስ ሆነ ብለን ነው ዘርዝረን ነው ማስቀመጥ ያለብን። ይህንን ለማለት አንዳንዶቹ ሲኖዶስም እኮ ትናንት የተቋቋመ ምን ያስፈልጋል ሲኖዶስ እዚህ ትናንትም እኮ ሊቃውንቱ ነበሩ ሲኖዶስን ወክለው ሲመሩ የኖሩ ዛሬም ሲኖዶስ አያስፈልግም የሚሉ ብቅ ማለት ስለጀመሩ ስለዚህ የኢትዮጵያ ቤተክርስቲያን ሲኖዶስ አልባ ሆና የኖረችበት የላትም። ሊቃውንቱ ሲኖዶስ በራሱ የኢትዮጵያ ልጆች ጳጳሳት ሆነው እንዲመሩ ታግለዋል፣ አሸንፈዋል። ያውም ደግሞ በጉልበት ትንሹን ሳይሉ ስርዓቱን ጠብቀው
በዚያው በሕግ አስፈጽመው እነሆ ከዚያን ጊዜ ጀምሮ ሊቆጠር ይችላል እና ለይተን እንድንቆጥር ለይተን እንድንናገር ሲደጋገም አንዳንድ ጊዜ ትናንት እኮ ነው ያቋቋሙት የሚለውና የማጣፊያው ነገር የማጠፋፊያው ነገር በሌሎቹ መንገድ ጠራጊ እንዳይሆን ጥንቃቄ እንዲደረግበት ለማለት ፈልጌ ነው። ከዚህ በተረፈ ብዙና ብዙ የምንሰራቸው ስራዎች አሉ። ብዙና ብዙ የምንሰራቸው ስራዎች አሉ። ባዶ ጩኸት አያገለግልም። የእኛን ለእኛ እንስራው፣ የእኛን ለእኛ እንስራው። አባቶቻችን የሰሩትን ዛሬም እኛ እንስራው። እንምከር፣ እንማማር፣ እንጸልይ፣ ደካማውን እናንሳው፣ ደካማውን እናበርታው። አለበለዚያ አሁን መወጋገዝ የቤት ስራ ይሰጡናል። ይሄ ከብሰበኛ ሆናችሁ ታውቃላችሁ። ይሄ ከፍ ያለው በልመስክ ያለው ወጣት ክፋቱ መከራ ነው። እነዚህ ወጣት ህፃናትን ይሰበስብና ለበቆች ከርክሞ በጣም አልፍቶ ወይ ልምጭበት ከማርዛፍ በጣም ፀሐይ አስመትቶ በደንብ ያስተካክልና እንተፍ ብሎ እዚህ ጋር የባና አባት ገደል ገባ ይለዋል። ሁለቱን አቅርቦ ከዛ መጀመሪያ ይህንን መንካት ነው አይደለ? ከዛ ያንን ለበቂዞ ማለት ነው የኛውን ማካት። አሁን እንደዚህ ነው እያደባደቡ ያሉት። እንደዚህ ነው መከራ እያሳዩኝ ያሉት። ሲፈልግ አሁን መነኩሴና ቄስ የሚል መጥቷል። ሲፈልግ ምንና ምን መጥቷል። ምን አለበት? ሁሉም በስርዓት መስራት አንችልም? ቤታችን ውስጥ ስህተቶች አልታዩም ልል አንችልም። ስህተቶች አልተፈጠሩም ልል አንችልም። ግን እነዚያን ስህተቶች በስህተት ነው የምናርማቸው በትምህርት። መምህራን እኮ አስተማሪዎች እንጂ አደባዳሪዎች አይደሉም። መምህራን እኮ የራቀውን የሚያቀርቡ እንጂ ጨርሶ የቀረበውን የሚያርቅ እምነት አልባ እንዲሆን የሚጋብዙም አይደሉም። መምህራን እኮ ሙሉ በሙሉ ሊሆን የሚገባውን መልካም አርአያና ምሳሌ ሆነው የሚያስተካክሉ ናቸው። ስለዚህ ባላስፈላጊ የሚዲያ እርብርብ የተጠመድንም ሰዎች ለቤተ ክርስቲያኒቱ እንድናዝንላት አደራለሁ። አንስራ አይደለም ያሉት፣ እንስራ። ስንሰራ ግን በየአቅጣጫው መናበብ እንችላለን። በመላ ኢትዮጵያ ያለችዋን ቤተ ክርስቲያን አይደለም በኢትዮጵያ በየትኛውም ዓለም ያለችዋን ቤተ ክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት አሳስሮ በአንድ ላይ ሆኖ ስህተቶች እንዲታረሙ ማለት ነው። እንደ ሀገረ ስብከት በሀገረ ስብከት ያሉትን አድባራት ገዳማት አሁንም ስራ መስራት፣ በአደባባይ የቤተ ክርስቲያኒቱን ክብር የሚቀንስ ነገር እንዳይኖር ማድረግ፣ ጥፋተኛውን ቅድም እንዳልኩት በቤተ ክርስቲያን ስርዓት መቅጣት። ይህ ለነገ የማይባል ዝም ብሎ ስም ማውጣት ሳይሆን ስም ሰጥቶ ምን ታመጣለህ እያለ ያው በዚያው ቤተ መቅደሱ ሳይወጣ ሌላውም እንደዚያ እያለ ከሆነ አላስፈላጊ መናናቅና የደካሞችን ስብራት የሚያበረታ ቦታቸውን የሚያፋጥን ስራን መቀነስ ይኖርብናል ብዬ አምናለሁ። ይህን ሁሉ ምለው ተመራቂዎች መምህራን ከእናንተ ብዙ ስለሚጠበቅ መሰረቱን ጥሩ አድርጋችሁ ካልጣላችሁ እንደወጣችሁ ምንም ትርጉም የለሾች ነው የምትሆኑት። ስለዚህ የሚዲያ ቀለምተኞችና ገሌ መምህር ይህንን አሉ ተብሎ ብቻ ዝና እንዲነገርላችሁ በዚያ መንገድ እንዳትሄዱ ቅድም መጋቢ ብሉይ ዕዝራ እንደተናገሩት እኔም ያንኑ ለማጥበቅና አደራ ለማለት ነው። ከዚህ በተረፈ እግዚአብሔር ቸር ነው። በቸርነቱ ቤተክርስቲያን እየጠበቃት ነው። እንደ ሰውኛው እስካሁን የመኖር ዕድሏ ይነፈጋት ነበር። አሁን ደግሞ አጽራረ ቤተክርስቲያን ድሮ ከከተማ ወደ ገጠር ነበር ለመውጣት የሚጥሩት። አሁን ደግሞ ከገጠር ወደ ከተማ፣ ገጠር ላይ በደካማ ጎኑ የውሃ ጉድጓድ በመቆፈር ትምህርት ቤት በመስራት የመሳሰሉትን በጎደለ አለውልህ በማለት እምነቱን በማስለወጥ ተግተው የሚሰሩበት ዘመን ነውና እኛ እዚች ከተማዋ ላይ ብቻ በመረባረብ ሳይሆን ባሉት አድባራት ገዳማት ከገጠር እስከ ከተማ ድረስ ጊዜውን እየጠበቅንና እየዋጀን እንድናስተምር ቤተክርስቲያን ሁልጊዜም ተልእኮዋ ሰላም ነው። መታወቂያዋም ሰላም ነው። አገልግሎቷም ሰላም ነው። ጸሎቷም ሁልጊዜም ሰላም ለሁላችሁ ነው። ሰላም ለሁላችሁን እያለች እገሌ ወገሌ ሳትል አድልዎ ሳትፈጽም የዚህ የማናባት ሳትል እንደረኞቹ ሁሉንም አስተምራ አስተባብራ ፍቅርን አስተምራ
ይዛ መኖር ስላለባት በዚህ ላይ ሁላችን እንድንበረታ አደራ ነው የምለው። ሌላው የመጨረሻው በትናንትናው ዕለት ምክንያት ሆኖ በርዕሰ ሊቃውንቱ አማካኝነት ይህንን ታላቅ ሆስፒታል ለሀገር የሚጠቅም ለወገን የሚጠቅም ገሌ ወገሌ ሳይል ልዩነት ሳይኖረው ሁሉንም ሊያገለግል የሚችለውን ሆስፒታል መሰረት በማስቀመጥ ተባባሪዎቹ ናችሁ። ከየ አድባራቱ ከየሀገረ ስብከቱ የመጣችሁ ዛሬም ደግሞ ቤተክርስቲያን አንዲት ናትና ከወንድማችሁ ጋራ በሙያ እንዲሁም ደግሞ በሀገረ ስብከቱ ሲተገኝታችሁ ለምረቃው ተካፋዮች በመሆናችሁ ከልብ በቤተክርስቲያኒቷ ስም አመሰግናለሁ። ከዚህ በተረፈ ተነጋገሩ፣ ተመካከሩ። አንድ ድምፅ ይኖራችሁ፣ አንድ ሀሳብ ይኖራችሁ። አስተማሪው በስቷል። ስለ አንድ ሀሳብ አንዱ መምህር ሌላ ይላሉ፣ ዘመን ባመጣው መሳሪያ ላይ ሌላው መምህር ሌላ ይላሉ። ገላጋይ እያጣ ነው፣ ማን ይገላግል? ስለዚህ እናንተ ሀሳባችሁን አንድ ላይ ሆናችሁ አጩት። ስትዋጡት ያ ድምፅ የሁላችሁም ድምፅ ይሆን። አሁን ብዙዎች ይኸው ቤተክርስቲያን ራሷ እኮ ሊቃውንቷ እኮ አንድ አይደሉም በእምነታቸው። መምህር ገሌ እንዲህ ይላል፣ መምህር ገሌ እንዲህ ይላል እያሉ ጥራዝ ነጠቆች እየተጫወቱብን ነው። እና እንዲህ አይነቱን በስነ ስርዓቱ ተነጋገሩ፣ ተመካከሩ። ሰሞኑን አንድ ነገር አይቻለሁ። እንደ መምህር ሳይኖት እዚያ ላይ ምንድን ነው ለማንስወጣ እንደሆነ በቃ ተግባብተናል። ከተግባባን ዝርዝር አያስፈልግም። ይህ አሁን ሌላ መነጋገር ነው፣ ሌላ አጀንዳ አይደለም። ምካሩ መምህራኑ መጀመሪያ አንድ ድምፅ ነው፣ አንድ ቃል ተናገሩ። ቤተክርስቲያኒቷን የሚያታግል ነገር የሚመኙ እርስ በርሷ እንድትታገል አሸናፊና ተሸናፊ ብለው ቡድን ፈጥረው የኛ ያልሆኑ ይበል እያሉ የሚያጨበጭቡ ቁጥሩ ነው። እኛ ምን የኛ ተከታይ አለኝ። ማን ነው ተከታይ? ማን ነው ተከታይ? በዓይንህም አታየው፣ በስምም አትጠራው። ማን ይሁን ምን ይሁን የማታውቀው ዘመን ባመጣው መሳሪያ በሚሊዮን የሚቆጠር ሰው ቢኖርና ይበል ይበል ቢል ያንተ የሆነ ይመስላል። አሁን ምንድን ነው አንቺ የሚባል ነገር ተፈጥሯል ሲባል ሰምቻለሁ አይደለ? አይ አንቺ ምን አንደበቶች ምንድን ነው ማለት? መኪና የለህም አይደለ? መኪና እንዳለ አስብ። በቃ አለኝ በል። ቤት የለህም አይደለ? ቤት እንዳለ አስብ። አለ አዩት የማንቀት ዶር አልበላህ አብረው አለ ግን ለምን እንዳልበላህ ታስባለህ? በድርሻ ነው። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። የአደንዛዡን እስ ስሜት ወደ ምን አመጡት? ወደ አንቺ የማነቃቃት አይምሮን የማነቃቃት ብለው ሰየሙት። ይህ ሲቀጥ ሳይነግስ ይነግሳል። ምንም ጌታ ብስቲ ሳይኖረው ዓለምን ሁሉ የገዛ ይመስለዋል። ሲነቃና ሲባልን ግን እዚያ መዶ ላይ ወጥቷል። የለም ይልቅ ቢሰራ ቢጥር የዕለት ዳቦ አግኝቶ መብላት ይችል ነበር። አደንዛዥን ወሰደ፣ ሳይከብር ከበረ፣ ሳይነግስ ነገሰ። ሁሉም ነገር በእጁ እንዳለው መሰለው። ሲነቃ ራቁቱን ነው ያለ። ይህን ደግሞ በዚያ በሽታ ያለፉትን ሰዎች መጠየቅና መረዳት ትችላላችሁ። እንዲህ አይነት በሽታ የተፈጠረበት ዘመን ይህን ትውልድ መታደግ ይገባል። በተስፋ የምንጠብቀውን በተስፋ በውል የምንጨብጠውን በውል ለይተን እንጂ ዝም ብለህ እንዲህ አስብና ቁጭ ብለህ እንዲውል ማለት ግድ የላችሁም። ተነጋገሩ ሊቃውንቱ። ይቺ ቤተክርስቲያን አዎ የኖረችውን በሊቃውንት ነው፣ ዛሬም ያለችው በሊቃውንት ነው፣ ነገም የምትኖረው በሊቃውንት ነው። ሲኖዶሱ የእናንተው ነው፣ የማንም አይደለም። አንዳንድ ጊዜ ደግሞ በተለይ ሊቃውንቱ ሲኖዶስ ተቻለ። ስለዚህ አንደኛ ቅርቦች ናቸው ለሊቃነ ጳጳሳት። አሁን እናንተ ሊቃውንቱ መምህራን፣ በተለይ ስም ያላችሁ ሊቃነ ጳጳሳት በእናንተ ስራ አይደሉም ያሉት? አባባያ እንደኔ ነው ሰደኝ
ሊቀ ሊቃውንት አባ አብርሃም ሩቄ ነው ቢሉ ምንድን ነው የሚባለው? ቢሉም አይችሉም። በፈለጉበት ሰዓት ይገባሉ፣ ቢፈልጉ ያገራሉ። ስለዚህ ለእኔ መንገድ ይችላሉ ማለት ነው። ለምልክ ብሎስ ምናምን ሲኖዶሱ እንዲያደርጉ አባቶች እንዲፈጠሩ መመሪያ ሰጪዎች አትሆኑ። መመሪያ ተቀባይነትም ውደዱ። እናንተም ደግሞ መመሪያውን ለምታስተምሯቸው ስጡ። ግን መካሪዎቹ አስተማሪዎቹ ማስተማርን ማንም ሊቀማቸው አይችልም። ጳጳስ ነኝ ብዬ ልቀማቸው አልችልም። በአግባቡ በቦታው ክብሩ ተጠብቆ እና አንዳንድ ጊዜ ነገሮቹ እየተዘበራረቁ እየተለዋወጡ ስለሆነ ጥሩ ገጠመኝ ስለሆነ በዚሁ ለመምህራን መናገር ስላለብኝ ነው ብዙ ብያለሁ። እግዚአብሔር ይስጥልኝ። በእውነት እኔ ብዙ ባልልም ደስ ባለኝ፣ ግን ነገርን ነገር እስካነሳው ድረስ መናገር ያለብኝም የተናገርኩት። አደራ የምለው ምከሩ፣ ዝከሩ፣ ቤት ዝጉ፣ ተወያዩ፣ ወስኑ። እኔ እንደ ባህር ዳር ሀገረ ስብከት ምሳሌ ነው። ምከሩና ዝጉና ሊቃውንቱ የለም ይሄንን ሀገረ ስብከት አባ አብርሃም እየመራው አይደለም፣ ከጥቅሙ ጉዳቱ ያመዝናል ብላችሁ እናንተ ብትወስኑ፣ እኛ ይህንን ደካማ ጎን አየን፣ አባ የሚሻል ስለማይመስለን በላንተ እንደ አንዱ ገዳም ላይ ግባና ትንሽ ውዳሴ ማርያም ድገም ብትሉ በደስታ እቀበላለሁ። ሲኖዶስ ሳይወስን ምን አገባህ አለ። ከእናንተ ጋር አብሬ ሄጄ አመለክታለሁ። እርግጠኛ ነው የምናገረው። ግን ይህ ምጸቱ፣ ጎጡ፣ መንደሩ፣ ሌላ ርብርቡ ከሆነ እኔ ሳንተ ማንህልና ትግሉን ከፍ ያደርገዋል፣ ነገሩን ይለውጠዋል፣ ቤተክርስቲያኒቱን የማይጠቅምን ያደርገዋል። ምሳሌ ነው ይሄ። ራሴ ምሳሌ ላድርግ። በየቦታው ይሄ ነው መሰራት ያለበት። ለሊቃውንተ ቤተክርስቲያን ብፁዓን አባቶች ቅርቦች ናቸው። ግን ችግራችሁ እንደ እርሱ ያለ አባት እኮ ቢኖር እርሱ አባታችን ትላላችሁ። እንደ 10 እኮ ቢኖር ይለኛል። እንደ እርሱ ያለ 3 በኖረ ይለኛል። እኔ እውነት ነው ብዬ በቃ የማይሆነ ወጣ ሲል እውነት መስሎት ይላል። ደግሞ ውሸት እኮ ነው። ለምን እንጀራ ለመጋገር ምን ያደርጋል? ይሄ የረከሰ አስተሳሰብን አሽቀንጥሮ መጣል ነው። ፈተናውን እንድንወጣ ቤተክርስቲያን ክብርት ናት፣ ልዕልት ናት፣ ቅድስት ናት፣ ንጽሕት ናት። ንጽሕት ቅድስት ርዝት የሆነችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በዚህ ክብሯ በዚህ ማዕረጓ ከፍ ብላ እንድትኖር ደካማ ጎንን በትምህርት ሊነገር በሚገባው ቦታ ላይ ነግሮ ማረም ማስተካከል የሊቃውንቱ ድርሻ፣ የእናንተ ድርሻ፣ ስርዓትን ቀኖናን የመጠበቅ የማስጠበቅ የእናንተ ድርሻ ስለሆነ ከቀኖና ወጣ ካለ ከስርዓቱ ወጣ ካለ ይህ አይፈቀድም። ከምን አመጣኸው ማለት ነው። በያለንበት የማይሰማ ጳጳስ የማይሰማ ሊቀ ጳጳስ ስለሌለ በዚህ አደራ ለማለት እፈልጋለሁ። እንደ ባህር ዳር ሀገረ ስብከት ራሴ ወክዬ በእኔ ላይ ሙሉ ነፃነት እሰጣለሁ። እመኑ፣ አሳምኑ፣ መልካም አርአያ እንሁን፣ መልካም ምሳሌ እንሁን። እዚህ ከተማ ላይ መከራ አትዩ። የነገ ደቀ መዛሙርት በዚህ ዙሪያውን ብዙ አብያተ ክርስቲያናት አሉ። እዚህ መከራ ከምታዩ እዚያች እየሄዳችሁ በዕለተ ሰንበቱም በምኑም አስተምሩ። እነ መላከ ሰላምን ቢያንስ ቋሚ ደመወዝ ቢጠፋ የዕለተ ሰንበት እባካችሁ መምህር ገሌ እየመጡ ያስተምራሉና አበል ክፈሏቸው እንዲከፈሏቸው እያሉ ያሰማራሉ። ከዚያ ሲገኝ ደግሞ ወደዚህ ትመጣላችሁ። አሁን ትልቁ ችግር ተማረ እዚያው ከተማ ልሙት ነው። ተማረ ባህር ዳር ጠቦት አዲስ አበባ ካልሆነ ሙቼ ሊገኝ ነው። ስለዚህ ለቅዱስ ቤተክርስቲያን ሁላችንም እንድንቆም አደራ እያልኩኝ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። በድጋሜ የዕለቱ መምህራን ተመራቂዎች እግዚአብሔር ስለፈቀደላችሁ ለዚህ ዕለትም ስላደረሳችሁ ክብርና ምስጋና ለእርሱ ይሁን።